ኦር ብልጽግና ፓርቲን እንደሆነ የመላእክቶች ስብስብ እዩ እያልን አይደለም። እኔ እነዚህ ሰዎች ደጋፊም አይደለሁም አባልም አይደለሁም። ጥያቄው በሀገር ጥቅምና በፓርቲ ወይም በምንጠላውና በምንወደው ሰው መካከል ያለውን ልዩነት አውቆ መስራት ነው። በተለይ ደግሞ ለጠላት እኔ አሁን በጣም ይቅርታ አድርጉልኝ፣ እኔ ግለሰብ ስም ባልጠራ ደስ ይለኛል። በጣም ኤርትራ ሀገርም ያየሁትና ማቀው አሁን እንግሊዝ ሀገር ያለው ሰው አይ ቲንክ አሜሪካ ይሁን እንግሊዝ አላውቅም፣ ግን ዜግነቱ እንግሊዝ እንደሆነ አውቃለሁኝ። ማን ጽጌ ነው የግንቦት ሰባት አርበኛው ሰው። እኔ ሲናገር ያየሁትን ነገር በእውነት አስደንግጦኛል። አብይ ሰራዊቱን እያንጋጋ ወደ አሰብ ሲሄድ ፋኖና ሻቢያ ወይ ሌሎች ታጣቂዎች ደግሞ በጓሮ 4 ኪሎ ይገቡለትና ያልቅለታል ብሎ ሲናገር አየሁኝ። አም ሶሪ ቱ ይሄንን መስማት እኔ በጣም ነው ያስደነገጠኝ። አቶ ልደቱን አይታችኋል። ፍጹም እኔ ፖለቲካ አቆማለሁ ኢትዮጵያ የባህር በር ካገኘች አለ። አቶ ጀዋርን አይታችኋል። የጻፈውን ኢትዮጵያን ላይ ያስከበብ ነው ይሄ መንግስት አለ። እንዴ ተከበን የለም ወይ? እኔ እነዚህ ሰዎች ገልብጠው ነው የሚያነቡት፣ ገልብጠው ነው የሚያዩት። እኔ አልገባኝም። አሁን እኮ ከዛ ከላይ ኤርትራ ጅቡቲ ደርሳለች። ጅቡቲ ሶማሌላንድ ዋና ሶማሌ፣ በዛ ኬንያ፣ በዛ ሱዳን፣ በዛ ምናምን ሳው ሱዳን። በየት በኩል የነበረውን ክፍት ቦታ ነው አሁን ዶክተር አብይ መጥቶ ሊያዘጋብን እየተንቀሳቀሰ ያለው? እኔ አልገባኝም። እና እንዲህ ያደርጉ ተራውን ማህበረሰብ ሶሪ ተራ ስል ፖለቲካሊ ማቹርድ ያልሆነውን ሰው በጣም ሚስ ኢንፎርም ያደርጋሉ። ይሄ ነገ ምን አይነት እንደ አጋጣሚ ሆኖ አገር እጃቸው ብትገባ አይበለውና ምን አይነት ይሄ በየሰፈሩ በየቀበሌ የሚዋጋ ዱርዬ የሰው ከብት የሚያርድ የገበሬን ተማሪን ከትምህርት ቤት ጎትቶ የሚገል እንዲህ ያለ ወሬ ሲያወራ መንግስት እጁ ቢወድቅ ምን ሊያረገን ነው ብዬ ለሻቢያ አሁን ልልና እንዳለችው ሽንጣቸውን የሚይዘው የሚከራከሩ ሰዎች እያየን ፊት ለፊት አይዞ ሻቢያ አለን እኛ ከኋላ አብረነን የሚሉ ሻቢያ ሲቀበላቸዋለሁ ነው ጥያቄው። አሁን የግብፅ ያነሳሽው ነገር አለና እኔ የተረዳሁትን በእርግጥ እናንተ በደንብ ታነሳላችሁ። ግብፅ አሁን ኢትዮጵያ ውሃውን ገድባ ቁልፉን ይዛ አይደለም። ሌላም ጊዜ ቢሆን መቼም ሌላ ሰው ትልክ ይሆናል እንጂ በራሷ ግብፅ ጦር እንትኗን ሰብቃ መታ ከኢትዮጵያ ጋር ግጭት ውስጥ የምትገባ እብድ ሀገር ናት ብዬ አልገምትም። ሌላ የዓለም ኦርደርም አለ። ዝም ብሎ አይም ዓለምም እኮ ብዙ ነገር ይከታተላል። እንቀጥላለን። ፎሎ አድርጉ ወዳጆች። ፎሎ ያላረጋችሁ እዚህ ላይ ያሉትን ሁሉ ፎሎ አድርጉ። ናለው እኔ መፍትሄ ብዬ የማስቀምጠው ማሰቢያን መጠቀም ነው። ጦርነቶች በምድር ላይ በሰው ልጆች መካከል ሁሉ ያሉ ጦርነቶች የእውቀት ጦርነቶች ሳይሆኑ እኔ እውቀት ብርሃን የማጣት የትኛውም እንስሳ የራሱን ወገን አይበላም፣ ግን የሰው ልጅ የራሱን ወገን ይበላልና ይሄ ያሳፍረኛል እንደ አንድ ሰው። ኤኒ ጦርነት በምድር ላይ አሽያ ይለኩስ ሰውን የሚገድል ከሆነ በቃ እኔ እውቀታውን ነው ኮስችን ማድረገው። የሃርቫርድ ግራጁዌት ይሁን ጤናማ እውቀት ነው ብዬ አልልም። ወደ ኢትዮጵያ ስንመጣ እኔ አብይና የሱ ኩባንያ ቁጥር አንድ ጸረ ሰላም፣ ጸረ ሰው፣ ጸረ ሀገር እንደሆኑ ነው የሚበይነው። በኢምፔሪካል ኤቪደንስ ነው የማቀርበው። ባይ ኤኒ ሚንስ አብይንና ብልጽግና የሚባለውን መቅሰፍት ከኢትዮጵያና ከኢትዮጵያውያን ገለል የሚያደርግልኝን አካል ካገኘው እኔ በቃ አንጀተ ቅቤ ጠጣ ብዬ ነው ማየው። ያንተ ከንሰርን ይገባኛል። በነገራችን ላይ አንድ ነገር ይደረግ፣ አንድ ጥንቃቄ ይደረግ። ብልጽግና ታሪኩ የደርግ ነው ሆኖ የሚጠናቀቀው። ይህንን ታሪክ ለኦሮሞ ኔሽን ለማስረከብ የሚሰሩ ኦሮሞዎች ነገ የሚገቡበት ይጠፋባቸዋል ብዬ ነው የማስበው። ጥንቃቄ ይደረግ። ብልጽግና ስራው ይቀጥል፣ የሚችለውን ያድርግ። ነገር ግን ከኦሮሞ ኔሽን ጋራ ለማጣበቅ የሚሯሯጡ ኦሮሞዎች ነገ መግቢያ ያጣሉ ብዬ ነው ኢቫሉዌት የማደርገው። አንድ እሱ ነው። ሁለተኛ ሶሉሽንን በተመለከተ የኔም
ከጀዋር የተለየ እይታ የለኝም፣ ከልደቱ የተለየ እይታ የለኝም። የአብይ አካሄድ የባህር በር ይሁን የወደብ አክሰስ ኢትዮጵያ እንዳታገኝ የሚያደርግ አካሄድ ነው ብዬ ነው የማየው። ይዋጋሉም አልልም፣ መዋጋትም ካለባቸው ከወሰኑ አብይ ለበርጩማው ብቻ ብሎ ይዋጋል ብዬ ነው የማየው። አሁን ውስጡን ይሄ ውስጥ የሚታመሰው ነገር ጊዜ እየገዛ ዜጎች እየተፈጁ አሁን ታጣቂዎችን መደገፊያ አይደለም። ከአብይ የከፉ ናቸው። እንትናቸውን አልገዛም፣ ፖለቲካቸውን አልገዛም። ምናልባት ዩኒቨርስ እኔ አሁን ለአንተ ጥያቄ የማቀርበው እኔ አሁን አይ ቲንክ ያው ነገሮችን ትረዳለህ ብዬ አውቃለሁኝ። ግን እኔ አሁን ኦሮሚያ ውስጥ ያለውንም ታጣቂ እንደ አማራ ክልልም ያለውን ታጣቂ የህወሓትንም እንቅስቃሴ በጣም በቅርብ ከሚያውቁ ሰዎች አንዱ ነኝ። በጣም በቅርብ እንዴት ተነሱ፣ ማን የት ቀረ፣ ለምሳሌ ነገሮችን ግልጽ ለማድረግ መሮ ወይም ኩምሳ ድሪባ ወዳጄ ነው፣ አብረን ትግል ላይ ነበርን። አንድ ቲም ውስጥ ሆነን አንድ ቦታ አንድ ስፍራ ውለን አድረናል። አንዳንድ ጊዜ እዛ ምንኖርበት ቦታ ኤርትራ ሳለን የቲሙ መሪ ነበርኩ። ምን ባህሪ እንዳለው ማን ምን እንደሆነ አውቃለሁ። ክፉ ነው ደግ ነው የሚለውን እንተውና ጀነራል እንትኑ እንድትወስድ ነው። ያው ስለነሱ እያወራን ስላልሆነ ማለት ነው። አሁን ያለውን የኢትዮጵያ መንግስት በዚህ ደረጃ ኦርደር ቤጂ ስማቸው አጀንዳችን እኮ አይደለም ዛሬ እሱ ያነሳው ጉዳይ አይደል? ቤጂ ኦርደር ያ that's why እኔ ኦርደር if there is a point of order a point of order ኦርደሩ ምንድነው? እኛ እዚህ የህፃናት ጨዋታ ልንጫወት አልመጣንም። ቤትን አስከበር አለቀ። ኦኬ ቴንክ ዩ። ስለዚህ አንተ ዶክተር አብይን ልትወድ ልትጠላ ትችላለህ። እሱ ላይ ኮመንት ድሮም አንስተሃል እንደምታነሳም አውቃለሁ። አሁን ስለ ዶክተር አብይ አይደለም እያወራን ያለ ነው፣ ወይም ስለ ብልጽግና ፓርቲ አይደለም እያወራን ያለ ነው። እኛ ስለ ኢትዮጵያ መንግስት እና የኢትዮጵያ ህዝብና መንግስት ስለሚያገኙት የባህር በር ነው። የባህር በር ማለት ከዶክተር አብይ በኋላም ከዛ በኋላም ለምሳሌ እኔ አሁን ይሄ የስልጣን ቦታ ወይም በርጩማ ያልከውንም ነገር 101% አልቀበልም። የውስጥ ማስታገሻ የሚባለውም ነገር በዚህ የሚታገስም ታጣቂ አይደለም ያለው። ታጣቂው የተነሳበት ሌላ ዓላማ አለው፣ እየሆነ ያለው ነገር ሌላ ነው። እኔ መቼም አላፍንም ብዬ ነው ዝም ያልኩ። እኔ just I know you ግን to the point መተን እንዴት ኢትዮጵያ አሁን ስለ ኢትዮጵያ እያወራ ነው የባህር በር ታገኛለች። ለምሳሌ ከጀዋርና ከአቶ ልደቱ አልለይም ማልክ ምን ያድርግ የኢትዮጵያ መንግስት? አንተ ብትሆን የኢትዮጵያ መንግስት እግራቸው ላይ ወድቆ መብራት ዘርግቶ መንገድ ሰርቶ ባካችሁ ይሄን የባህር በር በጋራ እንጠቀም ብሎ በውጭ የማይነገር በውስጥ መከራውን ሲያይ እንደነበረ እኔ በግል ያውቃለሁ። መንግስት ሳይናገር ሚዲያ ላይ መውጣት ስለሌለበት ነው። ተናገረ ደግሞ መንግስት ፓርላማ ላይ። ማንም ይሄን ዲና ያላረገም፣ ከኤርትራ አንድ ሰው ዲና ያላረገም። እነሱ እንዴት የኢትዮጵያን ወይም የባህር በሩን እንደወሰዱ በክንዳችን በቃልሲ በልጆቻችን ደም በምናምን አባቶቻችንን ማርከን ብሎ ስላሉ በተአምር በእንዲህ ያለ የተወሰደን ነገር በኮንትራት ይሁን በሆነ ነገር ለኢትዮጵያ የመስጠት ያው እንደው ጠየቁ እንጂ የኢትዮጵያ መንግስት ባለስልጣናት ፍላጎቱም የላቸውም፣ አያደርጉም። ይሄ ምክንያቱም በህጋዊ የወሰደ ሰው ነው። ህጋዊ ነኝ ማንም ቢመቶ ቢከራይ ችግር የለውም ብሎ የሚወስደው በት ይሄንን ሲያጣ መንግስት ይሄ ነገር እኮ መጀመሪያም ኢፍታዊና ኢህጋዊ ያልሆነ አሰራር ወይም ደግሞ ትክክል ባልሆነ መንገድ ነው ሄደው ብሎ 1 2 3 ብሎ ነጥቦችን አስቀመጠ። ነጥቡ ላይ መከራከር ይቻል ይሆናል እንጂ እነከሌ ለወንበራቸው ሲሉ ነው ይሄንን የሚያመጡት ብለን ምናምን ከሆነ የትኛውስ መንግስት ቢመጣ ከዶክተር አብይ በኋላም ምን ቢያረግ እንዴት ቢሄድ ምን ቢፈጽም እንዲህ ቢደረግ ጥሩ ነው ማለቱ ነው እንጂ የሚሻለው። ለምሳሌ አንተ ዶክተር አብይን ስለምትጠላ ወይ አመራሩን ስለምትጠላ የባህር በሩን እሱ ስለጠየቀ በቃ
እሱ ያደረገው ሁሉ በሌላ አይነት መነጽር የምታይ ከሆነ ጥሩ አይመጣም ነው። ስለዚህ ነው ዶክተር ጀማልም ኦርደር ያለው ሀውቱ አሁን ዶክተር አብይን ተው ስለ ኢትዮጵያ ህዝብና የኢትዮጵያ መንግስት እየጠየቀ ስላለ የባህር በር ነው እያወራን ያለ ነው። ቲም በጣም ጥሩ መንግስትንና ፓርቲን እድል ስጠኝ። የነ ጊዜ ነው ኦርደር የነ ጊዜ ነው። አመሰግናለሁ ዳክተር የነ ጊዜ ነው ዳክተር ስርዓት ኑረን የነ ጊዜ ነው። አጭር አደርጋለሁ። አመሰግናለሁ። ምን ያርግ ብልጽግና ኮንስቲቲዩሽንን ይዞ ፍርድ ቤት ቀርቦ በህግ ይጠየቅ። ለፈጃቸው ዜጎች ላወደመው ሌላ ነገር ወደ እንትኑ ወደ በጣም አዝናለሁ። አሁን ምናምን እዚሁ ብሎክ አድርጌ ማዳመጥ ነበረበት። ሌት ሚ ጊቭ ዩ አን አንሰር። ቆይ አንተ ታቆመኛለህ። ቴንክ ዩ። አንድ ጊዜ ንጌታ ቢጂ አውቃለሁ ብለዋል። የት ነው የምታውቀው? እኔ እዚሁ እንትን ላይ ኖ እዚሁ እንትን ላይ ነው የማውቀው ነው ሶሻል ሚዲያ ላይ እንጂ ፊዚካሊ አንተዋወቅም። ያው ዶክተር አብይን ይተቻል፣ ብልጽግናን ይተቻል። እንግዲህ ትችቱ ከቀን ወደ ቀን ይሻሻላል በሚል ያው ሰውን ኢግኖር ከማድረግ በሚል ማንም ይተቻል። ትችት ትክክል ነው። እኔም ተቻለሁኝ የተሳሳቱ ነገሮች ሰውን አውቃለሁ ስትል እኔ ቅድም በውስጥም ጽፌ ነበር። ከዛ ሳታይ ስትቀር ድሊት አደረግኩ። አምባሳደር ዲና ሙፍቲ ባሉበት ይሄ ሰው መድረክ ሲጋራ ሳይ ሶልቭ በሚባል ስም ክለብ ሃውስ ላይ የምናውቀው ሰው ነው። ሃይሊ አንስቴብል የሆነ ሰው ነው። ቅርብ ጊዜ ከቴዲ ሐዋሳ ቤት ሁለተኛ እንዳይመጣ ባን የተደረገ ሰው ነው እና ስቴጁን አብሮን ሼር እንዲያደርግ ምን እንደፈቀደ አላውቅም። ያው ቤት ስለሆነ አከብራለሁ ብዬ ነው። ለማንኛውም አሁን ፋይናሊ ትክክለኛው ይርስዳል። ቀጥሉ። ያው የሰው ልጅ አያና በጣም ይቆጣልኩልኝ። የሰው ልጅ የሆነ ጊዜ አንድ ነገር እንትን ውስጥ ይገባና ከዛ በኋላ ቀስ በቀስ ነገሮችን እየተረዳ ሲመጣ ያሻሽላል በሚል ነው። ግን እንደዚህ ምርር ያለ እንትን ውስጥ መግባት እኔ ጥሩ አይመስለኝም። እኔ ለቲምም እንደተማረ ሰው በውጭም ሀገር እንደሚኖር ሰው እንደዚህ ባይኮን ጥሩ ነው። እኔ በእውነት በወንድምነት መክረው ይሄንን ነው። ጥላቻም ገደብ አለው። ቴንክ ዩ። እንቀጥላለን። ምናልባት ዶክተር እና አያና ሀሳብ ስጡና ወደ ሌሎቹ እንሄዳለን። አንድ ቲም ዩኒቨርሲቲን አውቀዋለሁ። ቫዮለንት ፋኖስ ቫዮለንት ኦሮሞ ግሩፕ ሲናገሩ መናገር የማይችል ሰው ነው። የሚፈራቸው ማለት ነው። የሚደነግጥ አይ ሶ ሂም አይ ሊስንድ ቱ ሂም መቆም አይችልም በሁለት እግሩ። አይ ዶንት ኖ ሃው ዩ ጀስት ሪሊ ኢንቫይትድ ሂም ሂር። እኔ ኢቭን ሳይ ራሴ ደንግጫለሁ ቅድም። እንዴት ነው ምን አይነት ሰው ነው ያመጣው? ምክንያቱም ዚስ ማን ኢዝ ፌክ አብሶሉትሊ። አንድ ይሄን ካልኩ በኋላ እኔ ብሔር ፖለቲካን ወዴት እንዳገኘሁት ልንገራችሁ። በጣም የተዘፈቁበት ሰው ነኝ። የብሔር ቡድኖች ወዴት ናቸው? አንድ ኦነግ አሉ የተባሉ አንቱታን ያተረፉ ሰዎች አባሮ ዛሬ የልጆች መጫወቻ ነው የሆነው። ህፃናቱ ሰው እየገደሉ ፖለቲካ እየሰራን ነው እያሉ ያሉት። የብሔር ፖለቲካ በኦነግ በኩል ወደዛ ነው ያደገው። ከኦቦ ሌንጮ ጫማ ወደ ማን ጫማ? ስሙን ማንሳት የሚከብድ ጉዳይ ውስጥ ነው የገባ ነው። ብሔር ፖለቲካ ወደ ህፃናት ፖለቲካ፣ ወደ መንደር ፖለቲካ፣ ወደ ጎሳ ፖለቲካ፣ ወደ ንግድ ፖለቲካ፣ ወደ ግድያ ፖለቲካ፣ ወደ ሬሳ ቆጠራ፣ ወደ ተራ ነፍስ ግድያ ወርደዋል። አንድ የሆነ ግን ያዝልኝ ከየት እንዳደገ ወዴት እንዳደገ አስፈሪ ነው። ሁለት ህዋትን ውሰደው። እኔ እስር ቤት ቁጭ ብዬ መለስ ዜናዊን አሞግሸዋለሁ፣ አልደበቃችሁም። ይህ ሰውዬ በዚህ ሰውዬ ለምን ብቁ ነበረ እስከነ ስህተቱ። ስህተት የላቸው ግን ቢያንስ አንደበተ ርቱዕ ከሰው ጋር መቆም የሚችል ሰው ነው። ከዚያ አለ ጊዜያቸው አረፉ። ባቅ ለመናገር ከሆነ ዘን ተከትሎ መጣ። ተከትሎ የመጣውን ታውቃላችሁ። ወደ እኔ ያደገው ህወሓት በሳል ድርጅት ነው የነበረው። ብንጠላውም ብንወደውም በሳል ድርጅት ነው የነበረው። የህወሓት በሳል ሆኖ ቢቀጥል
ለእኔ እንደ እሴት ነው ማየው። አያሰጋኝም። በሳል ሰው ነኝ። በሳል ቡድን ትግርኛ ተናጋሪ የሚሆን ኦሮሞ አያሰጋም። በሳል ቡድን ኦሮሞም ቢሆን ኢትዮጵያዊ አያሰጋም። አማራ ወንድሞቹን አያሰጋም። በሳል ቡድን አማራም ቢሆን ኦሮሞ አያሰጋም። ህፃናት እጅ ከሰጠ ለእብድ ቦምብ ማቀበል ነው። ራሱን አጥፍቶ ያጠፋል። ስለዚህ ተመልከቱ፣ የብሔር ፖለቲካ በኦሮሞ ውስጥ ከየት ወዴት እንደገባ፣ ህዋት ውስጥ ከየት ወዴት እንደገባ ኢን ዘ ኒር ፊውቸር የብሔር ብሔረሰቦች ጥያቄ ፎር ሚ አዝ ማች አዝ አይ አንደርስታንድ ፖለቲካ ዳይናሚክ ነው፣ ይቀጥላል። ብዙ ጥያቄዎች አሉን። አብሮ የመኖር ተንቀሳቅሶ የመኖር ተከባብሮ የመኖር አንድን ህግ ማዕከላዊ አድርገን አብረን በህገ መንግስት መተዳደርና ወደ ሀገርነት ያልተቀየርንም ኮንስቲቱሽን አንድ ላይ የለንም። ህግ ነው እንጣሱ፣ ወረቀት ነው በጣሰን እንጣል የምንለን። ቢያንስ በህግ ኃይለ ሥላሴ በህግ አምላክ ብቻም ደግሞ ተዳደርንበት ዘመን አውቃለሁ። በህግ አምላክ ብቻ አደራ ባንዲራ አደራ ህግ ብቻም ያስተዳደረን ህዝብ ነው። ስለዚህ እያደግን ያለነው ወደ ታች ነው። እንደ ፖለቲካል ሶሳይቲው ፖለቲካል ፓርቲ ነን። ዶክተር አብይ እጅግ እድለኛ ነው። ዶክተር አብይ there has never been such a weak pathetic አገር የማይመጥን ኦሮሞ የማይመጥን አማራ የማይመጥን ትግርኛ ተናጋሪ የማይመጥን የፖለቲካል ኦፖዚሽን በታሪክ ጊዜ በመፈጠሩ ዶክተር አብይ እድለኛ ነው። ኃይለሥላሴ ኃይለኛ ተቃዋሚ ነበራቸው። ደርግ ኃይለኛ ተቃዋሚ ነበረው። ኢህአዴግ ራሱ ጠንካራ ተቃዋሚ ነበረው። ይሄ መንግስት ተቃዋሚ የለውም ብሎ መናገር ይቻላል። እኛ ደግሞ እናስታምመዋለን። ህፃናት ናቸው። ህፃናት በመግረፍ ይመለሳሉ። ብዙ ቋንቋ አይችልም። አፋን ኦሮሞ አይችሉም ተቃዋሚዎቻችን። አማርኛ ወይም አማራ ተቃዋሚ ነፃ ውጭ አማርኛ አያውቁም። በህግ አምላክን አያውቁም። አደራ ህግን አያውቁም። ትግርኛ ተናጋሪ ወደታችን ያደገው። ስለዚህ ባቅ ለመናገር ለውጥ እያየሁኝ ነኝ እኔ። አማራ ክልል ህዝብ እንዲያው ትንሽ ፍራቻ እንጂ በቃኝ እያለ ያለ ህዝብ ነው አማራ ክልል። ትግራይ ክልልም በቃኝ እያለ ነው። ይሄ ማነው ይሄ ምናምን ተብዬ ሰው የሚነግረን አይደለም። በኦሮሚያ ክልል ነው ትንሽ ወደ ግራ ወደ ቀኝ ህዝብ እያለ ያለውና ሰው ሬሳ እየቆጠረ ፖለቲካ ስልጣን ካልሰጣችሁን የሚል እጅግ አጋንንታዊ፣ እጅግ ድንቁርና፣ እጅግ ህዝብ ጠል፣ እጅግ ህዝብን የናቀ ፖለቲካ ቡድን ያለበት ዘመን ነው። ይህ አይነት ፖለቲካ ካልተሸነፈ እንዲህ አይነት ቡድን ካልተሸነፈ በሌላ ጊዜ ፕሬሲደንት ይሆናል። ለምን ገሎ ስልጣን መጠየቅ፣ ዋሽቶ ስልጣን መጠየቅ፣ ወንጀል ሰርቶ ዘርፎ ስልጣን መጠየቅ ፖለቲካ አይደለም። እንዲህ አይነት ፖለቲካ በአሜሪካም በእንግሊዝም በሰለጠነው ዓለም ሁሉ ይሸነፋል። ስለዚህ ጉዳዩ ይሄ ነው ብል ደስ ይለኛል። የብሔር ፖለቲካ በአግባብ ካልተያዘ ወደ ፋሽስትነት የመቀየር ቴንደንሲው በጣም ቀላል ነው። ስለዚህ ይሄ ሀገር መዳን ያለበት አሁን አንደኛ ህገ መንግስቱ አንደበት ባላቸው። በነገራችን ላይ ስለ ህገ መንግስት ብዙም አላወራም። ለምን እኔ ህዝብ ይወክለኛል፣ አዋቂዎች ይወክሉኛል ብዬ ፕሮፌሽናልስንም እኔ ማነው አያናን አምናለሁ፣ ታምራትንም አምናለሁ። ለምን ባለሙያ ናቸው በተወሰነ ደረጃ ከኔ ውጭ። እነሱ ቢሰሩን ያምናለሁ። ኩኩም ህግ አዋቂ ሆና ፕሮፌሽናል ከሆነች አምናታለሁ። ይሄ ራሱንም የማያምን ሰው የማያምን ቡድን ባለበት ጎሳና መንደር ህፃናት ሰብስቦ አገር በሚያዋክብበት ሁኔታ እንዲህ አይነት ፍሪደሞች ቤትም ሀገር አይሰጡም። ለምን ጊቭ a man a long rope he hangs himself and many of them are hanging themselves. Thank you very much. Thank you ዶክተር። ዋናው አይ ቲንክ የአንተንም ጥያቄ ወደ ፎከሳችን ወደ መጀመሪያው እንድንሄድ ነው። በእርግጥ ያነሳውም ነገር እንዲህ ያለ ነገር ካልተወገደ ከውጭ ያለውን ሁኔታ ለመከላከል የሚሆን ለመጋፈጥ አስቸጋሪ ነው የሚል እንድምታ እንዳለው ስለተረዳሁ ነው ዝም ያልኩት። ቴንክ ዩ አመሰግናለሁኝ። ሼር አድርጎ ወዳጆች አይ ዶንት ኖ እንግዲህ እርግጠኛ አይደለሁም። ሐሳብ እየሰጣችሁ አሁን ማንኛችሁም ገብታችሁ ሐሳብ መስጠት ትችላላችሁ። መፍትሄ ምን ይሁን? እንዴት እናድርግ? ወዳጆች ምን ይደረግ? የሀገራችንን ሁሉ ነገሯን ለማስከበር መንግስቱን እንውደደው እንጥላ። በተለይ
የውሃው ነገር እጅግ ኢምፖርታንት እና ከበርካታ ጎረቤቶቻችን ጋር እያጋጨን ያለ ነገር ነው፣ በሀብታችን ማለት ነው። በእርግጥ አባይ ብቻ አይደለም። ሸበሌ ወደ ሶማሊያ ወደ ጅቡቲም የሚፈስ አለ፣ ወደ ኬንያም የሚፈሱ ወንዞች አሉ፣ ወደ ደቡብ ሱዳንም እንደነ ባሮ ያሉ የሚፈሱ አሉ። የግብፅ ከዛ ተያይዞ ወደ ግብፅ ይሄዳል። ምናልባት ወደ ኤርትራ ብቻ ነው ከጎረቤት አገር ውሃ የማይፈሰው። ይሄም ችግር አለ። ቀይ ባህሩም ችግር እንዲሁ እንደተጠበቀ ነው። የውስጥ ደግሞ ያው እዚህም እዛም ኮሪደር ላይ የሚነሱ አለመግባባቶች አሉ። ይሄንን አጣምረን ለጋራ ጥቅም በሚውል መልኩ ችግሮችን እየፈታን ለመሄድ ምንድነው መደረግ ያለበት የሚለውን ነገር እናንሳ። አያና ከፍታል መሰለኝ፣ ካንተን ጀምር። አንዳንድ ነገሮችን ወደ ቶፒኩን በደንብ ተመልሰን ጠለቅ እንድንል ትንሽ ስክሪን ሰፋው ለማየት ይረዳቸዋል ብዬ አስባለሁ። ይሄ ዶክመንት አይ ቲንክ እዚህ ጉዳይ ላይ ስንነጋገር በደንብ ካላየናቸው ዶክመንቶች ውስጥ ይመስለኛል። ለምን ቢባል ይሄ ነው የባህር በር ጉዳያችንን ኋላ ላይ ዘግቶ የተተወበት ብቸኛው ዶክመንት። ጠቅላይ ሚኒስትር አብይ አህመድ አይ ቲንክ በፓርላማው ላይ አንስተው ነበርና ምንድን ነው ምን ዶክመንት አለ? ካቢኔ ነው የወሰነው? ፓርላማ ነው የመረጠው? የት ነው ወስደን የባህር በርን የሚያክል ነገር አፍሪካ ላይ ሄዳችሁ ካርታዎችን ይሁን ረጅም መስመር ተዘርግቶላቸው ነው ወደ ባህር በር የሚወጡት። ረጅም መስመር ተዘርግቶለት አንድ ሀገር ከመሃል በ100 ኪሎ ሜትሮች ተዘርግቶለት ቀጭን መስመር ወደ ባህር በር ይከፈትለታል። ቢኮዝ ሲ አክሰስ በጣም ክሪቲካል ነገር ስለሆነ ማለት ነው። በኢትዮጵያ ኬዝ ይሄ ሪፍረንደም ቅድም እናንተ ነህ የሚያነሱት ነገር አለ። ስታተስኮ የሚባል ነገር አለ። ስታተስኮ አንቴ የሚባል ነገር አለ። ስታተስኮን የምትጥስ ከሆነ የፓርት ኦፍ ብልጅረንስ ነው። ፓርት ኦፍ ሶቨሬኒቲዎችን ኦልሬዲ ስታብሊሽድ የተደረጉ ነገሮችን ትጥሳለህ ማለት ነው። እና ቅድም እንዳልኳችሁ ኢትዮጵያ ብልጅረንት መሆን አትችልም። እዚህ ላይ ግን በደንብ አድርጎ ሬፍረንደሙን የሚያሳይበት ሂደት አለና ስለ ፖርት የሚያነሳበትን ቦታ ለመንካት ፈልጋለሁ። በጣም በሚገርም ሁኔታ መጀመሪያ ላይ 165 ይሄን ዶክመንት የዩናይትድ ኔሽንስ የኤርትራ ሬፈረንደም ዶክመንት ነው እና ሄዳችሁ ብታዩት ፔጅስ አይ ቲንክ 165 ላይ የሚጠቀስ አለና ዩር ኒድስ ይላል። ዩር ጋቨርንመንት ኒድስ ብሎ የዩናይትድ ኔሽንስ ጴጥሮስ አይ ቲንክ በጊዜው የነበሩ ዲሬክተሩ የሚያነሱበት መንገድ አለ እና የእናንተንም ኒድ አሳውቁን ብለው ትንሽ ነካ ያደርጋሉ። ከዛ ውጪ ኢትዮጵያ ይሄ ያስፈልጋታል ከዚህ ሬፈረንደም የሚል ነገር የትም ነው ማናየው። የትም በቃ ሙሉ በሙሉ ተዘግቶ ነው የሚታለፈውና አንድ ፓራግራፍ ግን በጣም ኢንትረስቲንግ የሆነ የባህር በርን ጉዳይ የሚጠቅስ አንድ ቦታ አለና ሞዳሊቲስ በሚለው ስር ነው የሚያስቀምጠው ይመስለኛልና አይ ቲንክ ቆይ ወደ ታች ብዙ ስክሮል አደረኩኝ። ወደ ላይ ተመልሰን ስናየው ያሳየናል። የአሰብና ሲጀመር መጀመሪያውኑ ከእንትኑ በፊት ከካውንስሉም በፊት ኤሪትሪያ ኢንዲፔንደንት እንደሆነች ተደርጎ ከሬፈረንደሙ በፊት አልተሳተፉም። ጁላይ 1 እስከ 15 ባለው ላይ ይላል the conference of peace and democracy took place in Addis Ababa from 1st to 5th of July 1991 and was attended by almost all political parties ይልና movements and social organizations in Ethiopia as well as members of intergovernmental organizations including the United Nations as an observer. The conference adopted charter እንደዚህ ይልና በኋላ ላይ ስታዩት የኤርትሪያ ፕሮቪዥናል ገቨርንመንት ግን ኦልሬዲ ራሱ እንደተገነጠለ አድርጎ ማለት ነው። ይሄንን ይላል the EPLF attended the conference but did not become part of the transitional government. የትራንዚሽናል ገቨርንመንቱ አልሆነም ማለት የኢትዮጵያ አካል አለመሆን ኦልሬዲ ተወስኗል ማለት ነው። ኦልሬዲ ሬፈረንደም ተደርጓል። ሶ ሬፈረንደሙ ኖሚናል ነው ማለት ነው። ከዛ እዚሁ ፓራግራፍ ላይ ወደታች ወርደን ስናይ the conference also reached agreement on modalities of ይላል modalities for relations between the transitional government of Ethiopia and the provisional government of Eritrea for the interim period ይልና ይሄውና ፓራግራፉ in the connection of two sides ይላል አሰብን መጸዋ ነው decided to form committees on security, immigration and economic matters to advance their mutual interest and ምንድን ነው የሚለው አክሰስ ነው የሚለው
አክሰስ ኢትዮጵያ እንዴት አክሰስ ታደርግ ምጽዋና ምናምን የሚለውን ኦልሬዲ ሰጥቷል ማለት ነው። አንደኛ ኦልሬዲ ሬፈረንደሙ ሳይደረግ ኤርትራን ኢንዲፔንደንት አድርጎ የራሱ ጋቨርንመንት አድርጎ በኮንፈረንሱ ጊዜ ራሱ እንዳይሳተፍ አድርጎ ትቶታል። ሶ ጫካ የተፈረመ ውል ነው ማለት ነው። ይሄ እየተደረገ ያለው ሬፈረንደም በዩናይትድ ኔሽንስ ኢስ ጀስት ያንን የማጽደቅ ሂደት ነው። መለስ ዜናዊም የሚልከው ደብዳቤ ይሄ ኮንፈረንስ ከመደረጉ በፊት ነው። ሶ አልቋል ማለት ነው። ኦልሬዲ ኤርትራን ሀገር አድርገው አስበው ጨርሰው ተሳታፊ እንዳትሆን በኮንፈረንሱ ውስጥ ከመቀመጥ በስተቀር በዛ ውስጥ እንዳይወስኑ አድርገው እዚች ብቸኛዋ ይሄንን የሚያክል የባህር በርን የሚያክል ነገር የተወሰደበት ላይ እቺን በምታክል ፓራግራፍ ቆርጠው አሰብና ምጽዋ ይልና ዲሳይድ ምንድነው የሚያደርጉት? እንዴት ነው አክሰስ የምታደርገው ኢትዮጵያ ነው። ኦልሬዲ ተሰጥቷል ማለት ነው። እሱንም ደግሞ እንዴት ነው አክሰስ የምታደርገው የሚለውን ፐርማነንት ሲ አክሰስ ይኖራል ወይስ አይኖርም የሚለው ራሱ ለወደፊት ኮሚቴ ፎርም እናደርጋለን ብለው ነው የዘለሉት። የባህር በርን የሚያክል ነገር በዚህ ሌቭል ነው ተቆርጦ ቲፒኤልኤፍ እና ኢፒኤልኤፍ የነበራቸው ሪሌሽንሺፕ ኦልሬዲ ኤርትራን ሬፈረንደም ዲተርሚን አድርጎ ነው የገባው። የህዝብ ሬፈረንደሙ ኖሚናል ነው። ከዛ በዘለለ የባህር በርን የሚያክልን ነገር ኮምፕሊትሊ ዲሳይድድ ሆኖ በመለስና በኢሳያስ መካከል እንዴት ኢትዮጵያ አክሰስ ታደርግ የሚለውንም ደግሞ በኋላ ሌላ ጊዜ ኮሚቴ እንሰራበታለን ተብሎ ነው የተጣለው። ይሄ ነው እንግዲህ ኢትዮጵያን ከባህር በር ይቆረጣት። ምንም ሌላ ውሳኔ የለም። 165 ላይ ፎር ዳት ማተር ከመዝጋቴ በፊት ስክሪኔን let me take you to 165 በጣም ነው የሚገርማቸው። ይሄን ዶክመንት 10 ይሆናል ያነበብኩት። 165 ላይ ሄደን ስናይ ደብዳቤዎቻቸው ተጽፈው ተሰንደዋል። እዚህ ላይ አቶ መለስ ዜናዊ ለጻፉት ደብዳቤ መልሰው ዶክመንት ሲመልሱላቸው ማለት ነው ዩናይትድ ኔሽንሱ ፕሬዚደንት መልሰው ሲጽፉላቸው የእናንተን ኒድ አሳውቁን ይሏቸዋል። እናንተ ምንድነው የምትፈልጉት? የኢትዮጵያ ኒድ ላይ የእርሶና የጋቨርንመንቶ ኒድ ላይ ነው የሚመሰረተው ብለው ያስቀምጣሉ። የእናንተ ፍላጎት ምንድነው ሲባል ምንም የለም። የእናንተ ስለ ኢትዮጵያ ፍላጎት የሚወራ ነገር የለም። ያለቀ የተወሰነ የደቀቀ ታንክ ተደግፈው ሲጋራ እያጨሱ የተስማሙትን ነገር ኢንፎርስ ነው ያደረጉት መተው የዩናይትድ ኔሽንስን ታዛቢዎች ተጠቅመው። ከዚህ የዘለለ ሌላ ህጋዊ ማዕቀፍ ኖሮት በኢንተርናሽናል ደረጃ ተመካክሮ የኢትዮጵያ የባህር በር ኢትዮጵያን የሚወክል የኢትዮጵያን ኢንትረስት የሚጠይቅ አካል ኖሮት አልነበረም የተደረገው። እንግሊዞችና ጣሊያኖች የሚወክሏቸው አካላት ስላሉ ነው እነዛ ቀጫጭን መስመር ተሰጥቷቸው ትንንሽ ሀገሮች የባህር በር አክሰስ የሚኖራቸው ማፓቸው ውስጥ። ለምን? ወክሎ የሚናገርለት ባለቤት ስላለው ማለት ነው። ኢትዮጵያ ግን ወክሎ የሚናገርላት ባለቤት በሌለበት ሬፕሬዘንታቲቭ ባልነበራት ይዘት ውስጥ ነው ኦልሬዲ ሜድ አፕ የሆነ ያለቀ ሬፈረንደም ያለቀ ውሳኔ ካንጋሩ ሬፈረንደም ተደርጎ ኦልሬዲ የተወሰነ መሆኑን ኤግዘምፕሊፋይ የሚያደርጉ ዶክመንቶች ውስጥ ይታያሉ። ከተሳትፎ ከኦልሬዲ ዲሲሽኑ ማፕ ሜኪንጉ ኤቭሪቲንግ ዋዝ ዴሊኔትድ ኤንድ ሶልድ በሁለቱ አማጺ ግሩፖች መካከልና ይሄንን የኢትዮጵያ ህዝብ በቃ ወስነዋል። ሁለት አማጺያን ወስነዋል፣ የቲፒኤልኤፍ እና ኢፒኤልኤፍ ዋጥ ለዘላለም ተወስኖብሃል ብሎ ፍርድ የሚፈጸምበት ምንም አይነት ፍትሃዊ ህግ የለም የሚለው ነው። ምን እናድርግ ታዲያ? ተነስተን ሄደን እንውረር? በፍጹም። ለምን? ስታተስ ኮ በህገ ወጥ መንገድም ቢሆን ሴት የተደረገው ስታተስ ኮ ሴት። ስለዚህ አሁን ካለን ስታቸር ካለን ከበሬታ ካለን አካባቢው ላይ ካለን ስቴቢላይዝ የማድረግ ኃላፊነት አንጻር አክብረን ነው የምንሄደው። 34 ዓመት ቆይተናል። ምንም የሚያስቸኩለን ነገር የለም። አስቸኳይ አስፈላጊ ቢሆንም እንኳን ለመበጥበጥ የሚያበቃን ነገር የለም። ተረጋጋ መንፈስ እንሄዳለን። ጦርነት የሚኖር ከሆነ ቅድም ያልኩትን እንደገና ሪኢትሬት አንደርላይን ማድረግ የምፈልገው ኢትዮጵያና ኤርትራ መካከል ጦርነት የሚነሳ ከሆነ የኤርትራ መንግስት የህግደፍ መንግስት እያደረገ ካለው የኢትዮጵያን ሉዓላዊነትና ክብር ከመጣስ ጋር ተያይዞ ከአጥጋቢ በላይ ኤቪደንስ ስላለን ይህንን ለመቀልበስ የሚደረግ እርምጃ እንጂ የባህር በር የማስመለስ ሂደት ወይ አሁን ወይ በኋላ ላይ በሚደረግ የዲፕሎማሲ የምክክር ሂደት የሚመለስ ነው። አስፈላጊ ከሆነ የህጋዊ ማዕቀፉንም ከፍተን በኋላ ላይ እሱን ፕሩቭ የምናደርግበት ይሆናል ብዬ አስባለሁኝ። አመሰግናችኋለሁ። ወደ ቶፒክም እንደምንመለስ ብዬ ነው። ኢንተርናል ማተር ላይ ባግድ ዳውን እንድንሆን የሚፈለገው ስለ ኦነግ ስለ ቲፒኤልኤፍ ስለ ምናምን እንድናወራ የሚፈለገው እነኝን አይነት በአደባባይ ፊታችን የተደበቁ ውርደት ነው። ይሄ ሁለት የጫካ ጓደኛ ማቾች ደርግ የሶቪየት ዩኒየንን ስለወሰነ ስለመረጠ
አሜሪካ ኦልሬዲ ፈርዳበታለች መውደቅ እንዳለበት። የሲአይኤ ዶክመንቶችን ደግሞ ሌላ ጊዜ አምጥቼ እንነጋገራለን። እንደዚህ ስክሪን ላይ አውጥቼ እንደውም ፖስት አደርጋቸዋለሁ። አሜሪካውያኑ ሲያፈላልጉ ነበር ማን ነው የሚቀበለው ደርግን ብለው ቢኮዝ ኦልሬዲ ኢትስ ዳን ኢትስ ፓርት ኦፍ ዘ ኮልድ ዋር። ዩኤስኤስአርን ስታፈርስ ዲስኢንቴግሬት ከሚደረጉ አካላቶች መካከል አንዱ ይሄ ነበር፣ የኢትዮጵያ መንግስት ነበር። በቦታው የተገኙት ሁለት አማጽያን ይሄንን እድል አግኝቶ መንግስትን እንዲያወርዱ ስለተሰጣቸው በሲአይኤ በኩል የኢትዮጵያን ዘላለማዊ ጣፋንታ የሚወሰን እድል ፋንታ አላቸው ማለት አይደለም። በምንም ተአምር አይሆንም ነው። ለዛ ነው ሚሊዮን% የሚለው አልሰማንም የምንለውም ለዛ ነው። አመሰግናለሁ። ቴንክ ዩ አያና። እኛ እንዳልከው በዝሆኖቹ ወይም በአንበሶቹ ጥርስ መካከል ነው የገባነው በዛን ጊዜ በ1991። ይሄም አንድ ትልቅ ችግር ነው። በዛ ላይ ደግሞ እኛም መንግስታችንን በትክክል አልተረዳንም። መንግስትን መጥላትንና የሀገርን ጥቅም አሳልፎ መስጠትን ተደባላልቆብን ያኔም እኮ እንደ ህዝብም ብዙ ጥፋት ሰርተናል። የዓለም አቀፉ ተጽዕኖም ምንም ቢኖር ማለት ነው። እነዚህን የተደረጉትን ነገሮች ፐርሰንቱ ከፍ የሚበል ዝቅ፣ በተለይ ሊቱ ክፍል ምኑ ክፍል እቺን ነገር ሳይ እኔ ሁሌም የጎሹ ወልዴን እንትን ደጋግሜ ያሉ ወዳጆች ቴንኪዩ አመሰግናለሁ። በጣም በቃ አርቲኩሌት አድርጎ እንዴት ያንን ነገር ለአሜሪካ እንትን እንዳቀረበ በእርግጥ እነሱ በወቅቱ ጆሮ ዳባ ልበስ ብለዋል። ምክንያቱም እንዳልኩ አሁን አያና ነገሩን ወስነዋል። በቃ የለንደኑን ኮንፈረንስ ለስም ለአበሉ ነው የተደረገው። እነሱ እዛ ቁጭ ብለው ህወሓቶች ቤተመንግስት ደርሰዋል። እዛ ኮንፈረንስ ሲካሄድ ነበር። ሆነ እሱ የኢትዮጵያን ጥቅማ ጥቅሞች ያውን አሰብም በዛ አካባቢ ያሉትንም የኢትዮጵያን ነዳጅ ማጣሪያ የሰራችው ዓለም ላይ ትልቅ የነዳጅ ፋብሪካ እንትን ያላት እና ቀላል አልነበረም በወቅቱ የሶቪየት ህብረት ስጦታ። ያ ሁሉ ነው አፈር የበላው። ኢትዮጵያ ዛም እዚህም ሳትሆን ቀረች። በጣም የሚቆጭ ነገር ነው። እሱ ላይ ነው አትኩሮት የምናደርገው። አሁን አያና እንዳለው አንተነህ የሆነ ነገር እያልክ ነበረ። ከዛ ወደ ቲም ታምራትም እንሄዳለን፣ ወደ ታሜ እና ወደ ሌሎቹ። አንተነህ ይሰማ ይሆን? አንተነህ አለ የገለጿቸው ነገሮች ያሉ ከኢትዮጵያ መንግስት ምንድነው ከመስጠት አንጻር አሰብንም ሌላውንም ከመስጠት አንጻር በእርግጥ ያልተጠናቀቀ ነገር በእንጥልጥል ያለ ነገር እንደሆነ አሁን የአያናም ገለጻ የሌሎቹም ያስረዳ። የተጠናቀቀ ያለቀ ነገር አይደለም። በተለይ ደግሞ የፔፐር ወርኩን ጨርሶ ሁለተኛ ሊነሳ የማይችልበት ደረጃ ላይ አድርሶት አይደለም የተወው፣ ዝም ብሎ አንጠልጥሎ የተወው ነገር ስለሆነ አሁን እሱ ላይ እንስማማለን ሁላችንም። አይ ቲንክ ዘ ሴም ፔጅ ላይ ነው ያለነው። ግን እኔ የሚታየኝ ምንድነው ማፍጠን ምንችለው እንዴት ነው ማፍጠን ለምን ያስፈልጋል? እስካሁን ቆይተን የለ ወይ? ቀስ እንበል ካልን ቀስ የምንለው ለምንድን ነው? ምን ለማግኘት ነው? እና ቀስ በማለትስ እንዴት ነው የምናደርገው? እስከ መቼስ ነው ቀስ የምንለው የምንጠብቀው? ስለዚህ ትንሽ ፕሬሸር ለማድረግ ካልቻልን እንዴት ነው የምናስፈጽመው የሚለውን አያና በኋላ ደግሞ ቅድምም ጠይቄው ነበር። እሱንም የመለሰልኝ አልመሰለኝም። እንዴት አድርገን ነው የምናስፈጽመው? ፍርድ ቤት ውስጥ ወሰን እንበል ወይ ደግሞ ዩኤንም ወሰን እንበል ኦር ደግሞ ሌሎችም ውሰዱ የእናንተ ነው ህጋዊ ነው ብለዋል እንበል። አብዛኛዎቹ ኦልሬዲ ብለዋል። አሁንም ቢሆን ማለት ነው ያለ ፓወር ያለ ኤክሰርሳይዝ ፓወርህን ሳታደርግ ኢምፕሊመንት የምታደርግበት መንገድ ምንድን ነው? ፓወር የሚባል ነገር ውስጥ አንገባም፣ ፓወር ኤክሰርሳይዝ አናረግም ካልን በኤኒ ሚንስ በምንድን ነው የምናስገድደው? በምንድን ነው ጫና አድርገን የምናመጣው? በዲፕሎማሲ በምን ሁሉም መንገድ እኮ አየ ነው። አሁን ወደ በምን አሰለት አድርጎ ነው የሚያመጣል? ሰራዊት ልኮል ነው የሚያባረርል? ምን አድርገህ ታመጣዋል? አሁን እዛ ጋር ይሄ ፔፐር እንትኑን ሁላችንም አይተነዋል እኮ እናውቀዋለን። የተሰራውን ሸፍጥ፣ ሻጣራውን፣ ተንኮሉን፣ ግፉን ሁሉንም አይተነዋል። ህዝባችን ላይ የተፈጸመውን መከራ እናውቀዋለን። ወደ ማጠቃለያው ግን ስንመጣ እንዴት አድርገን ወደ እኛ ወደምንፈልገው
ሌቭል እናመጣዋለን ነው። በእጃችን ላይ እንዴት አድርገን ነው የምናስገባው ነው። እና እሷ ጋር አሁንም ደግሞ ሌሎች ማስተያየት ሰጪዎች ይቅርታ ብዬ አንተ ይቅርታ በጣም ይቅርታ አድርግልኝ ስለረሳሁኝ እሷን ጥያቄ በሁለት ስቴትመንት ልመልስ የሆነ ድምጽ ያለበት ቦታ ከመግባቴ በፊት ከተፈቀደልኝ ብቻ። እሺ ቀጥል አያና የኔም ጥያቄ ነው ባይዞ ይሄ ቪሂክልስ ኤንድ ሞዳሊቲስ የሚባለው ላይ የአጀንዳ ባለቤት አለ። ብዙ ጊዜ የምንቸገረው ሊሚቴሽን ራሳችን ላይ ማስቀመጥ ላይ እንቸገራለን። እኔ ሊሚቴሽንን ሴት የሆነ ሊሚቴሽን አለ እኔ ጋር ጦር ማዘዝ አልችልም። መንግስት ከሚያወራው ቪሂክሉን የሚነዳው ማን ነው? ፈረሱ ከፊት ነው የሚሆነው፣ ጋሪው ከኋላ ነው። የምናስፈጽምባቸው መንገዶች አሉ፣ የተለያዩ ቪሂክሎች አሉ። አንዳንዱ በአደባባይ ፕሮፓጌት የሚደረግ ነው፣ አንዳንዱ በጓዳ የሚሰራ ነው። የዚህን የማድረግ አቅም ፋይናንሻሊም ሚሊተሪም ዲፕሎማቲክ ማንዴትም ያለው አካል ነው አጀንዳው ወደፊት ያመጣው። ኢትስ ናት ላይክ ከግራስ ሩት እየመጣ ያለ አጀንዳ አይደለም። ኦፍ ኮርስ አለ፣ ውስጣችን እንብሰለሰላለን። ግን ጠቅላይ ሚኒስትሩ መጥቶ በፓርላማ እንኳን የማናወራው ነገር እንዴት ይሆናል ብሎ አጀንዳውን ከላይ ነው ሴት ያደረገው ወደታች። ሶ ይሄን አጀንዳ ሴት የሚያደርገው ቪሂክሉን የሚመራው አካል ራይት ናው ባለበትና ባስቀመጠው ቦታ ለመንቀሳቀስ ራሳችንን ማስገዛት አለብን። ቢኮዝ እኔ አሁን በቀላሉ እዚህ ጋር 2 ወይ 3 በጣም ሲሪየስ የሆኑ ዲቴይልድ የሆኑ አፕሮቾችን ላስቀምጥልህ ይችላል። ፍሮም አንዳንዶቹ above the waist ናቸው፣ አንዳንዶቹ below waist የሆኑ ግን ሌላውም የማያደርገው ያልሆነ እና አሜሪካ የሚያደርጉት ራሱ የግደፍ ኃይል የሚያደርገውን ነገር ተጠቅመን እነኚህን ነገሮች አድርገን የራሳችንን ኢንትረስት ማስፈጸም እንችላለን የሚል ነገር መናገር ይችላል። ከጦርነት ጋር የተገናኘ ከኢንሰርጅ ከብዙ ነገር ጋር የተገናኘ ግን የሚመራው ጋሪውን እየመራ ያለው መንግስት ነው። የመንግስት አቋምና የመንግስት ምልከታ ያለበት ቦታ ላይ ብንቆም ነው የሚሻለው። ቢኮዝ ነገ እሱ እዛ ሲሄድ እዛ እንሄዳለን። ነገ ሌሎች ነገሮች ሲመጡ ይመጣሉ። እዚህ ጋር ነው አሁን ዲፕሎማቲክ ኤግዞስት ማድረግ የሚፈልግበት አመክኖ አለው። ዲፕሎማቲክ መንገዶችን እና እኔ ቀድሜ ከጠቅላይ ሚኒስትሩ በፊት ጠቅላይ ሚኒስትር መሆን አልፈልግማ። ገባህ? ይምራ። እሱን እየመራ ያለው አይደለ? እሱን ሐሳቡን ያመጣው አይደለ? መንግስት ነው እያስኬደ ያለው አይደለ? ሰራዊቱን ደውሎ ማዘዝ የሚችለው ፓርላማ ሄዶ ጦርነት አውጁልኝ ማለት የሚችለው እሱ ነው። አሁን የሚፈልገው ዲው ዲሊጀንስ ማድረግ ይፈልጋል። ዲፕሎማቲክ መጠቀም የሚፈልጋቸው ፋብሪኮች አሉ። የኔ ቦታ እንደ ህዝብ አካል ይሄ አጀንዳ ባለበት ቦታ ዛሬ ላይ ባለበት ቦታ ነው ዲስከስ ማድረገው። አውቃለሁ ይቀበላል አይቀበል የሚለው ማውራት እንችላለን። ግን ማስፈጸሚያ ቪሂክሉ ኤንድለስ ነው። አንዳንዱ በአደባባይ የማንናገረው በጣም ከበቂ በላይ ቪሂክሎች አሉ። ችግሩ እኛን የሚመጥን ማግናኒመስ የሆነ የኢትዮጵያን ክብርና በቀጠናው ላይ ያላትን ቦታ የሚመጥን እርምጃ ነው የሚራመደው። አሁን ባለበት ሁኔታ ዲፕሎማቲክሊ ነገ ጦርነት ነገ እኮ ብንተኩስ ነገ እኮ ሁመራ አካባቢ ምን አካባቢ አዳዲስ መሳሪያዎችን አምጥተን ድሮኖች አሰማርተን በአንድ ምሽት ዘመቻ ዘመቻ ቀይ ባህር ብለህ ድብልቅልቁን ብታወጣው ከእስከ ድረስ ማለት ነው። ግር ብሎ የሚመጣው ዲፕሎማትና ኤምባርጎ ሊጥል የሚሞክረው አካል ብዛት እሱን ዛሬ እየወተወት ነው። እዛ ሳንሄድ ዛሬ ፕሪቨንቲቭ የሆነ ነገር ስራ እያለ ነው መንግስት። እዛ ጋር ነው የሚቆመው። ሊሚቴ እዛ ነው። ገባ? ከመንግስት ከፈረሱ ከቀደምኩ ትክክል አይመጣም። ለዛ ነው እንጂ ቪሂክሎቹ አሉ፣ ኤንድለስ ናቸው። ደግሞ ቱ ቢ ኦነስት ዊዝ ዩ በጣም ብዙ ናቸው ለማለት ነው። ሊሚት ራሳችንን እያደረግን እንድንሄድ። ቴንክ ዩ አመሰግናለሁ። በትክክል ለኔ ተመልሶልኛል። አንተነህ በኋላ ሀሳብ ይሰጥበታል። እንቀጥላለን። ታሜ አለህ? ወደ ሌሎቹ ሳንሄድ ታሜው ነገር በለንና እንደው እንደ መፍትሄ እንዲህ ቢሆን የምትለው ነገር፣ ምክንያቱም ኦልሞስት ተጀምሯል። ጉዞው በምን አይነት መልኩ ይቀጥል? ኦኬ አንደኛ ናሬሽን ዶሚነንስ ወይም ደግሞ ዶሚኔቲንግ ናሬሽን በማንኛውም ትግል ውስጥ በዲፕሎማሲም በሌሎችም እርምጃዎች ናሬሽንን ኮንትሮል ማድረግ የመጀመሪያ ወሳኝ ስቴፕ ነው ብዬ አስባለሁ። እኔም በማምነው እስካሁን እኛ የራሳችንን ኮዛችን ሌጂቲሜት መሆኑን፣ ትክክለኛ መሆኑን፣ ሊገል መሆኑን፣ ሂስቶሪካል መሆኑን፣ ጂኦፖለቲካል ኢምፔሬቲቮች ወይንም ደግሞ ቀጠናዊ አስገዳጅ ሁኔታዎች የእኛን እውነታ የሚያጎሉ የሚያንጸባርቁ መሆኑን የምናውቀው እኛ ነን። ግን ከዛ አልፈን
የእኛ ናሬሽን በኢንተርናሽናል ኮሚኒቲ ምን ይመስላል? ቀጠና ላይ ያለው እይታ አፍሪካ ዩኒየን የሚያይበት መንገድ በበቂ ስራ አልተሰራም ብዬ ነው ማምነው። ከዛ አንጻር አንደኛ እንደ ዜጎች የኢትዮጵያን ኮዝና ክሌም መሰረቶቹን በትክክል አጥንተን የጋራ አቋም ዜጎች እንዲኖራቸው ኮንሽስነስ መፍጠሩ የመጀመሪያ እርምጃ ነው። ከዛ አንጻር ስፔሻሊ ኤርትራ ሀገር ነች፣ ሉዓላዊ ሀገር ነች። አክብረን እነሱ ታግለው እንደዚህ ሆኖ የደም መስዋዕትነት ከፍለው ብሎ ከሻዕቢያ በላይ ኤርትራዊ ሆኖ ስለ ኤርትራ ሉዓላዊነት ኢትዮጵያ ውስጥ ሽንጡን ገትሮ የሚከራከር የሚታገል ኢትዮጵያዊ ባንዳነትን ሌጋሲ ትልቅ ሌጋሲ አድርጎ የሚያስቀጥል የፖለቲካ ኃይል ኢትዮጵያ ውስጥ አለ። ትላንት በመንግስት መዋቅር አለ ነበረ። ዛሬ ደግሞ ርዝራዡ ያንን ናሬሽን የሚያስቀጥል ምናልባትም የኢትዮጵያን የባህር በር ጉዳይን ማንሳት እንደ ተንኳሽነት እንደ ጦር ናፋቅነት አድርጎ የመሳል ሁኔታ ስላለ አንደኛ መቸኮል ወይም ችኮላ አስፈላጊ ነው ብዬ አላስብም። ስለዚህ ከዛ አንጻር ሊታሰብ የሚገባው መሰረታዊ ጉዳይ አንደኛ የኢትዮጵያ መብት የሚጀምርበት በሂስቶሪካል ፌዝ በ1950 ላይ በዩናይትድ ኔሽን ጀነራል አሴምብሊ የተፈረመው ሪዞሉሽን ነምበር 390 ኤ መሰረት ኤርትራ ከኢትዮጵያ ጋር በመቀላቀሏ ኤርትራ በዓለም አቀፍ ሕግ የምትጠቀመው የኡቲ ፖሲዴቲስ ጁሪስ ምንለው የከስተመሪ ኢንተርናሽናል ኖርም ኮሎኒያል ቦርደሮች የዓለም አቀፍ ቦርደሮች ይሆናሉ የሚለውን የዓለም አቀፍ መሪን ኤርትራ ከ1950 በፊት መጠቀም ትችል ነበር። ያንን እንዳትጠቀም ብዙ ሀገራት ወደ ኢንዲያ የተቀላቀሉ ግዛቶች አሉ። አፍሪካ ውስጥ መዓት ግዛቶች ወደ ፔሬንት ስቴት የተቀላቀሉበት ሁኔታ አለ። ኤርትራም ከዛ አንዱ ነች። ስለዚህ የኡቲ ፖሲዴቲስ ጁሪስ ወይም ደግሞ ኮሎኒያል ቦርደር የዓለም አቀፍ ቦርደር ይሆናል የሚለው የከስተመሪ ኢንተርናሽናል ኖርም ለኤርትራ የማይሰራበትን ሎጂክ መረዳት አለብን። በተለይ እኛ ኢትዮጵያውያን ማለት ነው። 1950 ሪዞሉሽን ነበር። 1952 የኤርትራ ኮንስቲቱሽን ወጥቷል። የፌዴሬሽን ኮንስቲቱሽን ነው። ኤርትራ ከኢትዮጵያ ጋር አንድ መሆኑን የሚያንጸባርቅ የሚገልጽ። በ1962 ፌዴሬሽኑ ፈርሷል። በኤርትራ ኤሊቶች በኩል የሚቀነቀነው ናሬሽን ምንድን ነው? ፌዴሬሽን መፍረሱ ለእኛ በኢትዮጵያ ላይ ጠበንጃ እንድናነሳ መብት ይሰጣል ብለው ነው የሚያምኑት። ግን ፌዴሬሽን ኢቨን በጉልበት ቢፈርሱ እንኳን በኤርትራ በኩል ጠበንጃን አንስቶ የኢትዮጵያን ካርታ መቀየር፣ የኢትዮጵያን ግዛት መቀየር፣ የኢትዮጵያን የባህር በር መዝጋት መብት አይደለም። መብት ሊሆን የሚችለው ኮንስቲቱሽኑን ምንድነው ፌዴሬሽኑን ማፍረስ የውስጥ ኮንስቲቱሽናል ሪፎርም ስለሆነ የውስጥ የህገ መንግስታዊ ስርዓት መዋቅር ለውጥ ስለሆነ ኢንተርናል ፖለቲክስ ነው እንጂ ኢንተርናሽናል ኖርም ጥሰት አይደለም ማለት ነው። ስለዚህ ዩኒላተራሊ ንጉሱ ፌዴሬሽኑን ቢያፈርሱም በኤርትራ በኩል ሊኖር የሚችለው መብት አዲስ አበባ የስርዓት ለውጥ ለማምጣት ልትታገል ትችላለ እንጂ ስርዓቱን ውስጥ ለመቀየር መታገል ትችላለ እንጂ የኢትዮጵያን ካርታ የመቀየር መብት የለህም ነው። ዋይ ቢካዝ ስቴቶች በኢንተርናሽናል ሎ ኢንጆይ የሚያደርጉት ናን ዲሮጌብል የሆነ የማይጣስ የማይገረሰስ የግዛት ሉዓላዊነት መብት አለ። ቴሪቶሪያል ኢንቴግሪቲ is the foundations of international order. It is non-derogable. ወይም ደግሞ በሶርስ ኦፍ ኢንተርናሽናል ሎ ጁስ ኮጅንስ ምንለው አለ። at any condition የማይጣስ የማይገረሰስ ሁሉ ጊዜ ጽኑ የሆነ ማለት ነው። ይሄ ማለት የኢትዮጵያ ግዛት በ1950 ሪዞሉሽን እና በ1952 ኮንስቲቱሽን መጀመሪያ በጣሊያን ኮሎኒ ምክንያት በኢትዮጵያና በኤርትራ መካከል የነበረው ድንበር ካንስልድ ሆኖ
ፈርሶ በሪዞሉሽኑ መጥቶ በቀይ ባህር መሃል ላይ ተተክሏል ማለት ነው። የኢትዮጵያ ግዛት ምን ማለት ነው? በቀይ ባህር መሃል ላይ ማለት ቀይ ባህር ዓለም አቀፋዊ ውሃ የለውም፣ ኦፔን ሲ የለውም፣ ኢንተርናሽናል ዋተር የለውም። ዋይ ቢካዝ ኮስታል ስቴቶች ከኮስት ላይን አንስተው ወደ ውስጥ ስንለካ 2-3 ሉዓላዊነትን ክሌም የሚያደርጓቸው ዞኖች አሉ። የመጀመሪያው ዞን ቴሪቶሪያል ሲ የምንለው ነው፣ 22 ኪሎ ሜትር ገባ ይላል። ቀጥሎ የሚመጣው ኮንቲገስ ዞን ምንለው ነው። ጉምሩክ ቀረጦችን፣ ኢሚግሬሽን ህጎችን ማውጣት ይችላል እንደ ኮስታል ስቴት። ቀጥሎ የሚመጣው ዞን ኤክስክሉሲቭ ኢኮኖሚክ ዞን የምንለው ነው። እሱ ከኮስት ላይን አንስተን 370 ኪሎ ሜትር የሚዘልቅ ግዛት ነው። ይሄ ማለት በሁለቱም በኩል ከማዶ ከየመን በኩልና ከዚሁ ከሬድሲ ከኤርትራ ኮስት ላይን አንስተን ወደ መሃል ስንለካ የኢትዮጵያ ግዛት መሃል ነው ማለት ነው። በዛ ሎጂክ ያ ማለት ኮስታል ስቴቶች መሃል በቀይ ባህር መሃል ላይ ማሪታይም ቦርደር ነው የሚኖራቸው። ኢንተርናሽናል ዋተር እዛ የለም። ስለዚህ በ1950 ሪዞሉሽን ኢንተርናሽናል ኮሚኒቲ በሚያውቀው ኖርም በዩናይትድ ኔሽን ጀነራል አሰምብሊ በተወሰነው ሪዞሉሽን መሰረት የኢትዮጵያ የግዛት ድንበር የሚጀምረው በቀይ ባህር መሃል ነው ማለት ነው። ስለዚህ በ1993 በኤርትራ ህገወጥ መገንጠል የኢትዮጵያ ቴሪቶሪያል ኢንቴግሪቲ መብት ተጥሷል። and that amounts clear violations of international norm። ያ ግልጽ የዓለም አቀፍ ኖርም ጥሰት ነው። እዚህ ላይ ሁላችንም የጋራ አቋም ልንይዘው ይገባል። ከዚህ ቀጥሎ ያለው ዲፕሎማቲክ ኔጎሽዬሽን ሊሆን ይችላል፣ ባይላተራል አሬንጅመንቶች ሊሆኑ ይችላሉ፣ ሚዲዬሽን ሊሆን ይችላል፣ ወይም ደግሞ any sort of alternative dispute resolution ነገሮች ወደ ግጭት ሳይገባ ሰላማዊ በሆነ መልኩ ሴትን ለማድረግ የሚያግዙ ቱሎች ናቸው። ይህንን ማንም ስቴት ይጠቀመዋል። በተመሳሳይ መልኩ ኢትዮጵያ ካላት ተሰምነት አንደኛ የአፍሪካ ኮንቲነንት ፖለቲካል እና ዲፕሎማቲክ ሴንተር እንደመሆኗም በሌሎች አፍሪካውያን ካለን እይታም አንጻር አፍሪካ ዩኒየን ወይም ደግሞ ኢጋት ወይም ደግሞ በቀጠናውም ካላት ተሰምነት አንጻር ማግኒኒሚቲ ቅድም ምንላቸውን ኃላፊነት በተሞላ መልኩ ነገሮችን ዲል ማድረግ ወሳኝ ከመሆኑ አንጻር ኢትዮጵያ ነገሮቹን ኃላፊነት በተሞላ መልኩ ዲል ማድረግ አለበት። መጀመሪያ ነገሮች በዲፕሎማቲክ ቻናል ሙከራ ሊደረግላቸው ይገባል ማለት ነው። ይሄ ማለት የግድ ሻቢያ ወይንም ደግሞ የህግደፍ መንግስት የኛን ዲማንድ አክሴፕት ያደርጋል ማለት አይደለም። ያም ባይሆን ያንን በመከተል የሚናተርፈው ነገር ስላለ ማለት ነው። በዚህም የኛ ክሌም አንደኛ ሪጂናል ፓወሮች ሊያውቁ ይገባሉ፣ ገልፍ ስቴቶች። ሁለተኛ ግሎባል ፓወሮች አሜሪካ፣ አውሮፓውያን፣ ራሽያ፣ ቻይናዎች የኛን ፖዚሽን ሊያውቁ ይገባል። ኦፊሻሊ ደግሞ በውጭ ጉዳይ ሚኒስቴር በኩል ኢጋድ፣ አፍሪካ ዩኒየን እና ዩናይትድ ኔሽን በፎርማል ስቴትመንት በመንግስት በጠቅላይ ሚኒስትር ጽህፈት ቤት በሚወጡና ወይንም ደግሞ በውጭ ጉዳይ ቢሮ በኩል ፎርማል የሆነ ሜሞራንደም ተዘጋጅቶ ኢጋድ ሊያውቀው ይገባል፣ አፍሪካ ዩኒየን ሊያውቀው ይገባል እና ዩናይትድ ኔሽን ሊያውቀው ይገባል። በተመሳሳይ መልኩ ደግሞ ኒውትራል ሚዲዬተርስ የምንላቸው መሀል ላይ ገብቶ ነገሮችን እንዲያዩ ማድረግ፣ ሌላ ነገሮቹ ከዛ ቀጥለ የምንወስዳቸው ማናቸውም እርምጃዎች ህጋዊ መሰረት እንዲኖራቸው ስለሚያስችል እነዚህን መጠቀም መቻል አለብን። ያንን በማድረግ አንደኛ
ምናልባት በትጥቅ ትግል ውስጥ በሚሊተሪ ኮንፍሮንቴሽን ውስጥ ከተገባ ሳንክሽን እንዳይንጋጋብን ነገሩ ከቁጥጥራችን ውጪ ወጥቶ ሪጂናል ኢስካሌሽን እንዳይኖር ፕሮክሲ ኢንተረስት ያላቸው ፍላጎቶቻቸውን በእኛ ኪሳራ እንዳያሳኩ ምናልባትም at the end of the day ልናሳካ ያቀድነውን ግብ በኢንተርናሽናል ኮሚኒቲ እውቅና እንዲኖረው ወይም ደግሞ ህጋዊ ለማድረግ መጀመሪያ ዲፕሎማቲክ ሚንሶቹን ኤግዞስት ማድረግ አስፈላጊ ነው። ኢቭን የአንተ ኦፖነንት አንተ ዲማንድ የማይቀበል ቢሆኑ እንኳን በድርድር መድረክ ጠረጴዛ ላይ የአንተ ዲማንዶችን ዘርዝረህ አስቀምጠ መደራደር እሱ ባይቀበሉ እንኳን at the end of the day አንተ የምትወስዳቸው እርምጃዎች የህግ መሰረት እንዲኖራቸው ግብአት ይሆናል ማለት ነው። ስለዚህ ነገሮቹን ሁላችንም በዚህ መልኩ ማየት አስፈላጊ ነው እላለሁ። ነገሮች በዲፕሎማሲ እልባት ካላገኙ ኢብሪተኞችን አስፈቅደን አንተነፍስም። እኛ ጆርጅ ፍሎይድ አይደለም፣ ታፍነን አንሞትም ማለት ነው። ጦርነት ከሆነ ኢትዮጵያ የምትጀምረው ጦርነት አዲስ ጦርነት አይኖርም። ቀድሞ የታወጀብንና ኢትዮጵያ የምትጨርሰው ጦርነት ነው በምስራቅ አፍሪካ ሊኖር የሚችለው ማለት ነው። ምክንያቱም የባህር በር መዝጋትና የአንድን ሀገር ግዛት በህገወጥ መልኩ ማፈራረስ ራሱን ችሎ ጦርነት ስለሆነ ማለት ነው። ስናሳጥረው ኢትዮጵያ አዲስ የምትጀምረው ጦርነት የለም፣ ግን የምትጨርሰው ጦርነት ነው ያለው። ለዚህ ግን በትዕግስት ነገሮችን ጥንቃቄና በተጠና መልኩ ዲል ማድረግ አለብን እላለሁ። ጨርሻለሁ። ቴንኪዩ። አመሰግናለሁ ታሜ። በጣም ሁላችንም በተመስጦ ስናዳምጥ ከታችም ከፍ ያለ ምስጋና እያቀረቡልህ ነው። በተለይ እንደ ጆርጅ ፍሎይድ በእውነት የሚያሳዝን አሟሟት ነው ታውቃለህ። እንደዛ ኦልሞስት እንደዛ ነን። አሁን ያለንበት ሁኔታ እንደዛ ነን። እንደው መቼም ይሄ ኦክሲጂኑ አጥሮን አላለቅንም እንጂ ዳቦውንም ምኑንም ፖለቲካውንም በዛም በዚህም እየቋጠረብን ያለ አንዱ ምክንያት ነው፣ አንዱ ኬዝ ነው። የዚህ ባህር በር አየር ላይም ሎክድ ነው እኮ የኢትዮጵያ አየር መንገድ ይሁን ሌላ ዓለም አቀፍ ማንኛውም በረራ ቢከለክሉ እነዚህ ከቦን ያሉ ሀገሮች መብታቸው ነው። ክሊር ለማንም ሰው ሊረዳ የሚችለው ሀቅ ነው። ይሄንን ግን ቅድም እንዳልከው እና እንዳላችሁት አዲስ አበባም የትም ቁጭ ብለው ከሻቢያ በፊት ይግደለኝ ሻቢያ ወደ ኢትዮጵያ ፊቷን ካዞረች እኔ ከኋላም አይደለም ኧረ ከጎኑ ነኝ ወይ ከፊቱ ነኝ የሚሉም ብዙ ሰዎች ሰምተናል። በጣም ታዋቂ የሚባሉ ፖለቲከኞች አንዳንዴ እኔ አላቅም የኢትዮጵያ ፖለቲካ ከሌላው ሀገር ይለይ እንደሆነ እንደው ከምትኖሩበት ሀገሩ ላይ በእንዲህ ያለ ሁኔታ የጎረቤት ሀገርን ተከትዬ ሀገሬን ወጋለሁ የሚል ፖለቲከኛ ስሰሙ ይዘገንናል። እኔ አሁን እንደው ምን አለ እዚህ ፖለቲካ ውስጥ ባልገባ ላለው አንዳንዴ እንዲህ ነው እንደ እኔም ሳስብ የነበርኩት እያልኩ አንዳንዴ በእውነት ራሴን እጠላለሁኝ። እንዲህ ነው እንዴ? ምንድን ነው እንዲህ ያለ በቃ ጭልጥ ያለ ጥላቻና በቃ የሆነ የሚዘገንን ለትውልድ አሁን ልጁ ቢያይ አገሬን ወጋለሁ የሚል ሰው እኔ ነገ ምን አይነት ሌጋሲ ነው ለፋሚሊው እንደው ለሀገሩ እንተውና አሳልፎ የሚሄደው የሚለው በጣም ዘግናኝ ነገር ነው። ወደ ልልና መጣለሁኝ። ኮፒ ሊንክ ሼር አርጉ ወዳጆች። አንተ መጣለው አፍሪካ አሹም ስለመጣ በጣም ደስ ብሎኛል። አሹም ከአሜሪካ ነው የምታውቁት። አፍሪካ እንኳን እዚሁ አዲስ አበባ ወዳጃችን ነው፣ እዚሁ ያለ ሰው ነው። እንግዲህ ስለመጣችሁ በድጋሚ አመሰግናለሁ። ሼር እየተደረገ አይደለም፣ ላይክ አበባም ያለውንም ጠቃውን የቆራኑም ዳስሺና አየና ያሳየው ዶክመንትም ላይ የተናገረው ነገር ያ ዲሲዥን ሬፈረንደም ኦልሬዲ ተወስኖ ነበር ያልከው። የስ 100% ተወስኗል። እሱንም ለማወቅ ከፈለጋችሁ የሱዳናዊ ሰላይ እንደውም ለማቀው ሰው ልኬ የኪንግ ኦፍ አባይ ትራንስሌት አድርጎ እንዲያቀርበው እንትን ብየው ነበርና ሰውየው ጀስት አሁን በቅርብ ጊዜ ነው እንደውም ፓስድ አዌይ የሱዳናዊ ሰላይ ነው። ኃይለ ሥላሴን መንግስት እኔ ነኝ የጣልኩት ብሎ ያምናል። እንደ ደርግንም ከኢትዮጵያ ደርግንም ለመጣል ሲል ደርግ ከኢትዮጵያ አስወጥቶት ተመልሶ እንዴት ኢትዮጵያ ውስጥ እንደገባና ሻቢያና ቲፒኤልኤፍን ኢትዮጵያዊ መስሎ ገብቶ እንዴት እንትን እንዳላቸው
እንዳገኛቸውና እሱ ነው እንደውም በሚገርማችሁ ሁኔታ ማፓውት አድርጎ የመጀመሪያው ጥያቄ የነበረው ለሁለቱም ግሩፕ ምንድነው የምትፈልጉት የሚል ነበረ ነው የሚላቸው እና ሁለቱም በዛን ሰዓት ላይ መልሳቸው ሁለቱም መገንጠል ነው ይሉታል። ነው ኦኬ ሁለታችሁም ያንን እንትን ከሆነ የምትወስኑት ግን እኔ እንደረዳችሁ ከፈለጋችሁ ኤርትራ ትገነጠላለች ከዚህ ማፕ ጋር ብሎ ማፕ አሳይቷቸው እነሱ ኤትኒክ ፌደራሊዝም ኢትዮጵያ ውስጥ አማራን ወልቃይትና ላይ በትግራይ ላይ ቦርደር ኢሹ አስምሮ በኦሮሞና በሶማሌ ላይ የቦርደር ኢሹ አስምሮ በአፋርና በትግራይ መሃል ላይ አለውን የቦርደር ኢሹ አስምሮ ይሄንን መንገድ ላይ በዚህ እናንተ 100 ዓመት እንድትገዙ አደርጋለሁ ኤርትራ ግን በዚህ ትገነጠላለች ብሎ ማፕ አውጥ አርጎ ያንን ማፕ አውጥቶ የመጀመሪያው መሳሪያ የሰጠዋቸው እሺ ብለው ሁለቱም አግሪ ካረጉ በኋላ ነው ይላል ትራንስሌሽኑ ላይ የሱ ንግግር አሁን ነው ቅርብ ጊዜ የኢትዮጵያን እኔ ነኝ እንደዚህ ቤዚክሊ ፕራውድሊ ያለው ኢትዮጵያን እኔ ነኝ ለዚህ ያበቃኋት አይነት ነገር ኢትስ ማይ ሌጋሲ የኢትዮጵያን እንትን ፖለቲካ የዚህን እንትን የሰራሁት በጠቅላላ እኔ ነኝ ሁላ ነው የሚለው ሰውየው አላ እኔ ነኝ ሁላ ነው የሚለው ሰውየው የተወሰነ ነገር ነው ለማለት ነው ኦሬዲ ኤርትራ እንደምትገነጠል ኦሬዲ ቅድ እንዳወጡት ሌላው ሪፈረንደማቸው ላይ ክሊርሊ የሪፈረንደም ነምበራቸውን ብታዩት አንደር ኤጅም ቮት እንዳስደረጉበት ያሳያል ፖፑሌሽን አንደር ኤጅ ቮት አለን ያሉት ፖፑሌሽን እና ቮት ያረጋው ላይ ነምበሩን ብታዩት አለኝ እንደውም እዚህ ጋር ላሳያችሁ አይ ቲንክ ኤራው እንትን ይሄ ነው የፖፑሌሽን በጠቅላላ እንትናቸው አለ እንዳለ አዳፕ ነምበሩን ብታረጉት ከነሱ ከሚሉት ፖፑሌሽን ጋር ጭራሽ አይገናኝም አንደር ኤጅ ራሱ ቮት እንትን እንዳለበት ያሳያል ሁለተኛው ላይ ይሄ ነው የአፋር ፖፑሌሽን እንግዲህ እነሱ ያሉት የዛን ሰዓት ላይ ከ25 ሺህ እንትን በላይ ነው ግን ቮት ያደረገው የተባለው 6000 አፋር ብቻ ነው አፋሮች ሪጀክት እንዳረጉ ፋይል እንዳስገቡ ስቲል ዩኤን ፔፐር ላይም አለ እሱ ነገር ማለት ነው ኤኒዌይስ የተወሰነው ኢትዮጵያዊ ሆናችሁ በጠቅላላ ማወቅ ያለባችሁ ደስቲኒያችሁ የተወሰነው እነሱ ገና ስልጣን ላይ ሳይመጡ ነው ስልጣን ላይም አልመጡም ሶ እኔ when I see ኢትዮጵያዊ እሽሩሩ እንድንል ነገር አላው ሲደረግ በጣም ነው የሚገርመኝ በተለይ ደግሞ ኢሊት ሶ ኮልድ ተብየዎቹ እና ልደቱ እና እንዳርጋቸው የሚያስቀው ነገር እነዚህ ሰዎች ያላቸው አመለካከት በናሽናል ኢንትረስት ላይ ከዚህ በፊት የተናገሯቸው ነገሮችና አሁን ለምን ተቀየረ ብላችሁ መጠየቅ መቻል አለባችሁ ወደዳችሁም ጠላችሁም ማመን ያለባችሁ የተበሳጩት እነሱ እኔ በሽማግሌው ይቅርታ አድርጉልኝ ሽማግሌዎቹ የተበሳጩት እኛ ሳናረገው ይሄ ሰውዬ ሊቀድመን ነው ከቀደመው መንግስት የኢትዮጵያ ህዝብ መልሶ ድጋሚ ሊደግፈው ነው የኢትዮጵያ ካንትረስት እንትን አይደለም ኤኒቲንግ ማለት ነው ቢችሉ በዚህ ሰዓት ላይ ጸጥ ማለት ነበረባቸው ብዬ ነው ማምነው ቢችሉ እንደው ካልቻሉ እንደው እንትን አርገው በከቨር አፕ ነገር አርገው ማለፍ የሚችሏቸውን ነገር ሌላ ትውልድ ደግሞ ሊወቅሳቸው በሚፈልግ መንገድ እንደዚህ ሲናገሩ ማየት በጣም ያሳፍራል ለማንኛውም እንደ ኢትዮጵያዊ ምንና አርግ የሚል ነገር ላይ እቺ ልበልና አቆማለሁ እንደ ኢትዮጵያዊ መንግስት ያለንን ዴፊኒትሊ መንግስት በዚህ በተለይ በናሽናል ኢንትረስት ላይ የሚካሄደውን ነገር ከነሱ አፍ የሚነገረውን ነገር መድገም ጥሩ ነው ብያምናለሁ I don't mind being bad cop እንደ ሲቪሊያን ሆነን bad cop ብንጫወት ምንም ማለት ነው ብያላምንም አላሻችሁም ምክንያቱም መንግስት ሊናገር የማይችላቸውን ነገሮች ከኛ አፍ መነገር አለባቸው ብዬም ስለማመን ነው መናገራችሁ ከኢትዮጵያኖች አፍ መነገር አለበት ፕራይም ሚኒስተሩን ግን ዴፊኒትሊ እሱ የሚላቸውን ነገሮችን
የሱ በሱ አድሚኒስትሬሽን ላይ እንትን የሚነገሩ ነገሮችንም በተቅላላ መደጋገም እንትን ማለት አለብን። እነሱ ሊናገሯቸው የማይችሏቸውን ነገሮች ግን ከኛ መደፍነል ያንን መናገር አለብን ብዬ ነው ማምነው። ቴንክ ዩ ቢኬ ስለሰጠኝ ታይም አመሰግናለሁ በጣም። እሺ አመሰግናለሁ ልዕልና። በእውነት የአያናን ሀሳብ በጣም ከሚያከብሩ ሰዎች አንዱ ነኝ። ነገር ግን አንዳንዴ ፐብሊክ ኦፒኒየንም ያስፈልጋል። እኛ አሁን መንግስትን ወክለን ሳንሆን ሀገራችንን ምን እናድርግ፣ ወዴት እንሂድ የሚል ያው የሚመጣውን የሚታየውን ዳንጀር እያየን መንግስት ዲፕሎማቲክ ወይውን መጠቀሙ ጥሩ ነው። ላብራቶሪ ውስጥ ሊሰሩ የሚችሉ ብዙ ነገሮችም አሉ። የመንግስት እንግዲህ ሁሉን ነገር ተነስቶ እያለ አይናገርም። ቀስ በቀስ ስቴፖችን እየጠበቀ ይሄዳል። ግን እንደው እንደ ጥቅምት ወይ እንደ ህዳር ንፋስ የሆነ ነገር ከሆነ አቅጣጫ መንግስት ወደሆነ አቅጣጫ እንዲሄድም ፈጠን እንዲያደርገው ማለት ነው። ያው በእርግጥ መንግስት ፕላን ሊኖረው ይችላል። አሁን ልዕልና እንዳለችው ፈጠን እንዲያደርገው ወይም ቅድም አንተንም እንዳነሳው እንዲያደርገው፣ አረ በዚህኛው ሳይሆን በዚህ ጋር ማቋራጭ አለን ብለን መንገድ ብናሳይ መልካም አይሆንም ወይ? በኋላ አያናችንም ሀሳብ ሰጠናል። ለምሳሌ ዲፕሎማቲ ቅድም ታምራት አንስተዋል። ምኑን ኤግዞክትሊ መጠቀሙ ጥሩ ነው፣ መልካም ነው፣ እኔም እረዳለሁ። ነገር ግን እሱ ነገር እስከ ቀራንዮ ነው ወይ ወይም እስከ ቅያማ ቀን ነው ወይ ምንጠቀመው? ዋይ ኖት ሾርት ካት የለም ወይ እንዴ? ጃኬትን አውልቆ ወስዶ በጉልበት ማስረጃ ፊት ለብሶ የሚንጎራደድን አንድ ጡንቸኛ ሰው ጃኬትን ጡንቻ ባፈራህ ቁጥር ግማን ነው ጊዜ ጃኬትን አውልቀ መውሰድ የምን ሽሩሩ ይጠይቃል? ራሳቸው እኮ በቃል ሲና በጉልበታችን በጠመንጃችን አፍንጫችሁን ይዘን አባቶቻችሁን ማርከን ብሎ ነው። እኔ ወንድሜ ምጽዋ ላይ ሞቷል። እዛ ባህር እንትን ላይ ከሞቱት አንዱ ነው። እና በጉልበታችን ብለው ከወሰዱ እነሱም አልደበቁ፣ ፊት ለፊት ነው የሚናገሩት። እኛም አይ ይሄ ጃኬት እኮ ልክ አይደለም፣ በቃ እስካሁን ተንጎራዳችሁበታል፣ ዛሬ ደግሞ ልብሳችንን መልሰን እንውሰድ። ምንም እንኳ ቢያረጅ ለኛ አዲስ ነው፣ ሀብታችን ስለሆነ ይቆጨናል። ልጆቻችን ወንድሞቻችን አልቀውበታል። በነገራችን ላይ ባድካፕ የሚለውን አይዲያ ኒዘር ኮንፈርም ኖር ድና የሚሉት ነገር አለ። ኮንፈርምም ድናይም ማድረግ አልችልም። መጥፎ ሀሳብ አይደለ? መጥፎ ቢኮዝ አንተነህ ባድካፕ ላይ በጣም ጠንካራ ነገር ነው። የህዝብን ስሜት እንደዚህ ግልጽ በሆነ ሁኔታ ፍላግረንት በሆነ ሁኔታ ሀገር ላይ የደረሰን ጉዳት ሲያይ ያንን ስሜት ማንጸባረቁን አልገስጽም። ግን ደግሞ ሁላችንም የምንጫወተው ሮል የምንለብሰው ኮስቲዩም ይለያያል። የኔን ኮስቲዩም ያው ታውቁታላችሁ። ሶ የእናንተን ኮስቲዩም አውልቁና የኔን ልበሱ አልላችሁም። ዋር ኮስቲዩም ነው አይደል? ሶ በዛ ደረጃ ቢታይ ጥሩ ነው። የማይቀር ነገር ነው። ባላንስ ያስፈልጋል። ካሮትን ስቲክ የሚባል ነገር አለ። አሁን ካሮት ነው ስቲክ ውሰዱ የሚለውን አካልም ደግሞ አንገስጽም ለማለት ነው። ተመልሷል ቢጂ አሁን ደግሞ ተመልሷል። ቀጥል። ተመልሻለሁ። ይቅርታ በጣም ትንሽ በመሃል ኔትወርክ ይዞኝ ነው። እንቀጥላለን። አመሰግናለሁ አያና። ጫፍ ጫፉን ሰምቻለሁ። በእርግጥ ታብራራልናለህ ብዬ ተስፋ አደርጋለሁኝ። አፍሪካ ዩናይትድ ወጣ አለህ? አፍሪካ ሀሳብሽ አለህ ቢጂ? እሺ ቀጥይ። እሺ አፍሪካ እየሰማን አይደለም፣ ይቅርታ። እንትን ነው ቅድም እንዳልኩት ነው። እኔ ታይሚንጉ ምን ይፈቅድልናል? አሁን ያለው የግሎባል ፖለቲክስ ሴናሪዮ ምን ይፈቅድልናል የሚለውን በደንብ አይተን የምንወስዳቸው ዲሲሽኖች በዛ መልኩ ነው መሆን ያለባቸው። ቅድምም አያና ማስቶታል ልና የሚያጠቀሰቻቸው ነገሮች አሉ እና ወደቡ ይገባናል፣ ያስፈልገናል። እስከ መቼ ታሽገን ተዘግቶብን እንኖራለን የሚለው ጥያቄያችንን ስንመልስ እንዴት እንመልስ የሚለው ነገር ጋ ነው። እንግዲህ አንዳንዶቹ የመመለሱ ጉዳይ ለእኛ ቀይ ምንጣፍ ነው 4 ኪሎ ያስገባናል ብለው በአደባባይ
ባንዳነታቸውን አንጸባርቀውበታል። ሌሎች ደግሞ አይ ዲፕሎማቲክ በሆነ መንገድ በውይይት ቢመለስ የሚል ሀሳብ የሚያመነጩ ሰዎች አሉ። ሂጂስ በጣም ትክክል፣ ከጦርነት የሚተርፍ ነገር ከውጊያ የሚተርፍ ነገር ስለሌለ። ነገር ግን ከማን ጋር ነው እንዲህ የምንባባለው ነው? አሁን ኖ ዋር ኖ ፒስ አይነት የሪሌሽንሽፕ በኤርትራና በኢትዮጵያ ውስጥ ለብዙ ጊዜ ቆይቷል። አሁንም ያንን የሚመስል ነገር ነው። ሰምሃው ኤርትራውያን የተወሰነ ነገር ከኛ እየተጠቀሙ ነው። ቢያንስ ስደተኞቻቸው መጥተው እኛ ሀገር ውስጥ እየኖሩ ነው። በሌላ አንጻር ደግሞ መልሰው እየወጉን ሰላማችን እያደፈረሱ ነው። ስለዚህ ይሄንን በጣም አጣብቂኝ የሚመስል ነገር ውስጥ የገባን ነገር እንደገና ከወደብ ባለቤትነት ጥያቄ ጋር እንዴት አጣምረን እንመልሰው በሚለው ሂደት ስንሄድ ቅድም የተካሄደበት ስቴፕ ፕሪሲደንሶች፣ ኢንተርናሽናል ፕራክቲሶች ምን ይመስላሉ የሚለው ገዢ ነው፣ ምንም ጥያቄ የለው። ምክንያቱም ቅድም ማሻማጋያ የአደራዳሪ ይግባ ቢባል እንኳን ሲባል እንትን አድርገህ የምትይዘው የምትሰንደው ነገር ያስፈልጋል፣ መነሻ ያስፈልጋል፣ ቤዝ ላይን ያስፈልጋል። እነሱን ነገሮች በማካሄድ ሂደት ውስጥ ግን ስንት እርምጃ እንጠጋ፣ ወደ ውሳኔያችንን ለማስፈጸም ስንት እርምጃ እንጠጋ፣ ምን ፓራሜትሮች እናስቀምጥ፣ እርምጃችን ተግባራዊ እንዲሆን የሚሉትን ነገሮች ማየት አለብን። ሁለት ነገሮች አሉ እንግዲህ አሁን እንደ ምርጫ ያስቀመጥናቸው። ኤርትራ እንደ ሀገር ሆና ስትመሰረት የተሰሩ ስህተቶች እንዳሉ ሆነው አሁን የደረስንበት ሁኔታ ከሱ ውስጥ ምን አገኘን ነው፣ አሁን ምን ላይ ደረስን ነው። እሱን አሰብን ስናስመልስ ምንመልሳቸው ፖለቲካዊ፣ ኢኮኖሚያዊ ጥያቄዎች እንዳሉ ሆኑ አሰብን ስናስመልስ የሚመጡብን ዲፕሎማቲክ ጫናዎች ይኖሩ ይሆን? ሪጂናል የሆኑ ኢንስቲትዩሽኖች፣ ኢኮኖሚክ ኢንስቲትዩሽኖች ሊሆኑ ይችላሉ፣ እንደ ኢጋድ አይነቶቹ የሂውማን ራይትስ ኢንስቲትዩሽኖች ሊሆኑ ይችላሉ። ምን ኢምፓክት እኛ ላይ ያሳድራሉ? እሱንም ማየት ይገባናል። አሄድ ደግሞ የኃይል የመጠቀም ግዴታ ውስጥ ከገባን ደግሞ ኃይል መጠቀማችን ትክክለኛነቱን በምንድን ነው አስረግጠን ማሳየት ያለብን ለሚመለከተው አካል? ከኤርትራ ጋር ድርድር የሚለው ነገር አሁንም ባርጌኒንግ ፓወር፣ ሁለት አካላት ሊደራደሩ ሲመጡ እኮ የሆነ ባላንስ ያደረገ የመቀራረብ አይነት ነገር ሊኖራቸው ይገባል። ከማን ጋር ነው የምንደራደረው? ኤርትራ ትደራደር ቢባል ውጭ ጉዳይ ሚኒስቴሯ ነው ሽማግሌው ነው የሚደራደረው? ምንም ይሄ ስትራክቸርድ የሆነ የመንግስት ኦርጋን የሌለባት ሀገር፣ ፍላት የሆነች ሀገር ጋራ ድርድሩ የት ድረስ ነው የሚሄደው? የአልጄሪያው አይነት ስምምነት እንዳናደርግ አሁን የኢትዮጵያ ኮንቴክስት እንደዛ አይደለም። አልጀርስ ስምምነቱ ጊዜ አይታችሁ ከነበረ ሀፍ ፓርታቸው ለኤርትራ ሀፍ ፓርታቸው ለኢትዮጵያ የሚደራደሩ እነ ስዩም መስፍን የመሳሰሉ ተደራዳሪዎች ስለነበሩ በዛ እንትን አድርጋ ሊሆን ይችላል። አሁን ባለው ሂደት ግን ትክክለኛ ፉል ፍሌጅድ የሆነ ገቨርንመንት የኢትዮጵያ ኢንተረስት የሚያስጠብቅ የኢትዮጵያ ሉዓላዊነት ሴኪርድ የሚያደርግ መንግስት ነው ቆሞ የሚደራደራት። ያቺ ተደራዳሪ ተብላ የምትመጣውስ ምንድናት ነው ጥያቄው የሚሆነው። ስለዚህ እነሱን ነገሮችን የምናይበትን ነገር በደንብ አስፈተን ማየት፣ ቅድም አያናም ታምራትም ልዕልና ሪፈር ሲያደርጓቸው የነበሩ ዶክመንቶች ለኛ እነሱ ላይ እርግጠኛ መንግስት አይሰራበትም ብዬ አላምንም። የሚሰሩ ስራዎች ተጠናክረው መቀጠል አለባቸው። በዲፕሎማሲው ረገድ ለምናመጣው ተጨባጭ ለውጥ ማለት ነው። ትልቁ ነገር ግን ታይሚንጉን መጠቀም ነው። አሁን ካየን ልዕለ ኃያላን የሚባሉ የዓለሙን ውሳኔ ዳይቨርት ማድረግ የሚችሉ አካላት ምን ላይ ናቸው ቢዚ የሆኑት? ምን ላይ ናቸው ትኩረታቸው ያለው? የኢትዮጵያና የኤርትራ ችግር ነው የሚበልጥባቸው? የራሽያና የዩክሬን ግጭት ነው? አሜሪካ እንደ መንግስት ስቴት ፍሪዝ ምናምን የሚሉት ነገሮች ኢኮኖሚ ጫናዎቻቸውን እያሳደዱና ዘላቂ የበላይነታቸውን ለማስጠበቅ የሚሄዱበት ነገር ነው? የምስራቅ አፍሪካ ቀንድ ጂኦፖለቲክስ ነው የሚያስጨንቃቸው? እችን ታይሚንግ ተጠቅመን ትውልድ ተሻጋሪ ውሳኔ ወስነን ማረም፣ የታሪክን ስህተት ማረም አለብን ብዬ አምናለሁ። ይህንን እንድንከተልም እመኛለሁ። ቴንኪው። አመሰግናለሁኝ። ኩኩ ወዳጆች ሼር አድርጉ።